የሄርሜላ ወንድም ቤተሰቦቼ በጭራሽ ሄርሜላ ከአብርሃም ጋር ተመልሳ መሆን የለባትም። ምክንያቱም አሁንም ድጋሚ ልቧን ይሰብረዋል። በ15 ቀን ውስጥ በ20 ቀን ልዩነት ውስጥ ሄርሜላን በተዋት በስንት ቀናት ወር ሳይሞላው ሌላ አዲስ ፍቅረኛ አምጥቷል። ስለዚህ አሁንም በልጆቹ ህይወት መጫወት እንጂ የጀመረው በፍጹም ሄርሜላ ራሱ ፈቅዳ ከአብርሃም ጋር ሆናለሁ ብላ ብትል እኔ አልፈቅድላትም ብሎ ወንድምየው እንግዲህ ከዴቭ ከአብርሃም ወንድም ጋር ክርክር ውስጥ ገብተዋል። ግብ ውስጥ ቤተሰብ በቃ እዚህ ጋር ሁሉም ተከፋፍሎ የየራሱን ሀሳብ እየሰጠ ይገኛል። ሰላም ሰላም፣ እንዴት ናችሁ የኔ ውዶች? ሰላም ናችሁ ወይ? እንዴት ናችሁልኝ? እንዴት ዋላችሁ? ሁሉ ሰላም ባላችሁበት ሰላማችሁ ብዝት ትርፍ ይበልልኝ የኔ ውዶች፣ የኔ ወርቆች። በድጋሚ እንግዲህ ተመልሼ መጥቻለሁ ማለት ነው። ሀባይቦቼ ቪዲዮውን ስታዩት ላይክ እያረጋችሁ ጀምሩት ማለት ነው። ላይክ አድርጉ። ላይክ በጭራሽ እንዳትረሱ፣ ምክንያቱም ለኔ በጣም ያበረታታኛል ማለት ነውና ስለዚህ ሀሳብ አስተያየታችሁን ውስጥ ኮሜንት አስቀምጡ። የሄርሜላ ወንድም እንግዲህ በጭራሽ ወደ ሄርሜላ ህይወት አብርሃም እንዲገባ አልፈልግም በፍጹም እያለ ነው ማለት ነው። ምክንያቱም በ15 ቀን ልዩነት ውስጥ ሄርሜላን ትቶ ሩታን ትቶ በቃ በተለያዩ በዚች አመት ባልሞላ ውስጥ ነው እነዚህን ሶስቱን ሴቶች እንደዚህ ያደረገው። ስለዚህ አሁንም በ15 ቀን ባልሞላ ውስጥ ሌላ ፍቅረኛ ይዞ መጥቶ ካስተዋወቃቸው በኋላ ድጋሚ ደግሞ ወደሱ መለሳለሁ ማለት የማይታሰብ ነው በጭራሽ። አብርሃም የእህቴን ህይወት እንዲያበላሽ አልፈቅድለትም። እሷ ራሱ ፈቅዳ ከአብርሃም ጋር ሆናለሁ ብትል እኔ አልፈቅድም ብሏል ማለት ነው። ዴቭም ደግሞ እንግዲህ የተናገረው እኔም ይሄን ነገር ቢሉ አልፈቅድም ነው ያለው። ምክንያቱም እሱም የራሱን ህይወት እንትን ብሎ የሴቶቹንም ህይወት እንዲያበላሽ አልፈልግም እያለ ሁሉም የየራሱን ሀሳብ ነው የሚሰጠው። በነገራችን ላይ እኛም ደግሞ የተሰማንን ነው እንትን የምንለው። እኔ ሄርሜላ አብርሃም ጋር ተመልሳ ትኖሩ ብዬ አልልም። ምክንያቱም ሩታ ላይ አሁን ላይ ቆርጣለች። ሩታ አብርሃም ወደ እሷ እንደማይመለስና በጣም መጥፎ ጸባይ ውስጥ እንደገባ እንደተበላሸ ታውቃለች። እና ከዚህ በኋላ ወደ አብርሃም ህይወት ሩታ አትመለስም። ግን ደግሞ ቢያንስ እንኳን ከፍቅር ሄርሜላ ትሻላለች ብላ ነበር የመረጠችለትና ብዙ ሰዎች ደግሞ በኮሜንት ሩታ ያንቺን አሞሻል ፈጣሪ ማርሽ እያላችኋት ነበረ። ምን ነው ጥሩ ነገር ማሰብ